እናቴ የሆነ ነገር ትዝ አላት። የእህቷ ልጅ ባል ዋና አዛዥ ኢንስፔክተር ነው፣ ግን የትኛው ፖሊስ ጣቢያ እንደሆነ አታውቅም። ብቻ ያው ከዛው ነው ይተዋወቃሉ ብላ ለእህቷ ልጅ ደውላ ነገረቻት። እሺ በቃ አትጨነቂ፣ እንደሚሆን እናደርጋለን። የዓለሜ እናት ይህንን ሲሰሙ ገና ሳይፈታ የተፈታላቸው ያህል በመደሰት ዘለው እናቴን አቅፈው ሳሟት። ጨለማው ወርሷቸው የሚያደርጉት አጥተው ሲጨነቁ ይህንን ተስፋ ጭላጭል ሲታያቸው እንዴት አይጠመጠሙባት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁንም ሰላም ብያለሁ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። የህልም ባሌን ባገኘሁት የተሰኘው ተከታታይ ትረካ ክፍል 12 ጸሐፊ ሰሚራ መሐመድ። በዚህ በጭንቀት ጊዜ አይዞሽ ባይ ከጎኗ ስታገኝ ለምን አትደሰት? ከሰርጉ በፊት ልጃችንን ብለው እሱን ለማስፈታት ላይታች ሲሯሯጡ ስታይ ትንግርት ሆኖባት ደስታዋ ወደር አልነበረውም። እኔ ደውዬ እንዳናገርኳቸው ስታቅ ደግሞ ገና ሳታየኝ ሳታውቀኝ ወደደችኝ፣ ከመልካም ሰዎች ጋር ተዛመድኩ ብላ ተደሰተች። የእናቴ የእህቷ ልጅ ራህማ ከተወሰነ ደቂቃ በኋላ መልሳ ደወለችና ቤት ነው ያለው፣ መተሽ ንገሪው አለቻት። ሁሉም ተያይዘው ወደ እሷ ቤት አመሩ። ባሏ አህመድን ቤት አገኙት። አህመድ የሚስቱን ቤተሰቦች ያከብራል። እናቴ ጉዳዩን በዝርዝር አስረዳችው። የት ፖሊስ ጣቢያ ነው የታሰረው አለ። ወንድሙ አማር ሁለተኛ ፖሊስ ጣቢያ አለ ፈጠን ብሎ። እሱ የአምስተኛ ፖሊስ ጣቢያ ዋና አዛዥ ነው። ለሁለተኛ ፖሊስ ጣቢያ ዋና አዛዥ ደውሎ ከተነጋገሩ በኋላ በቃ ምንም ችግር የለም ነገ በዋስ መውጣት ይችላሉ ብሎ አበሰራቸው። ሀዘን በደስታ ተቀየረ። ያለ ወንጀላቸው አሸባሪ ተብለው ታርጋ ሳይለጠፍባቸውና ለዓመታት ዘብጥያ ከመውረዳቸው በፊት ደርሶ ታደጋቸው። እስኪ እኛስ ሰው ስላለን በሰው በዘመድ በነፃ ወጡ። ዘመድ የሌለውስ ምን ይሆን? አይ ጊዜ። ለነገሩ እነ ዓለሜ እኮ ምንም ጥፋት የለባቸውም። እንኳን አንድ ቀን አንድ ሰዓት እስር ቤት መቆየት የለባቸውም። ግን አልሐምዱሊላህ ያለ ጥፋት ለዓመታት እንዳይቆዩ የተፈረደበትስ ነፍስ አለ አይደል? ደውለን ነገ እንደሚፈታ ሲነግሩኝ ተረጋጋሁ። ግን ደግሞ ከፍቶኛል። ዓለሜን ሲደበደብ ውሎ ጨለማ ቤት እንደሚያድር ሳስብ ከፋኝ። ለዛውም በአረፋ ቀን። ግን ደግሞ ይህ የአላህ ውሳኔ ነው። አምኖ መቀበል ግዴታ ነው። እናም ማመስገን አለብን። ከዚያስ የባሰ ቢያመጣ ማን ከልካይ ያለው? አላህ በራህመቱ እንጂ። ነግቶ የዓለሜን ድምፅ እስከምሰማ ቸኮልኩ። ማታ ማታ እናወራ ነበር። ዛሬ ግን ድምፅ ሳቁ ርቆብኛል። የተጻጻፍናቸውን የጽሑፍ መልእክቶች ማንበብ ጀመርኩ። በመጠኑም ቢሆን ሀዘኔ ቀነሰልኝ። ነገን በናፍቆት ስጠባበቅ በዛው እንቅልፍ ወሰደኝ። ሁሌም ጊዜ አላፊ ነው። የተደሰትንበት ቀን አቁመን ማቆየት፣ የተከፋንበትን ደግሞ ገፍትረን በፍጥነት ማሳለፍ አይቻልም። ሁሉም በራሱ ጊዜ አዙሪት ይሽከረከራል። ያ የሽብርና የጭንቀት ቀን አሁን ላይ ትናንት ብለን አለፍ ነው። ዛሬ አዲስ ቀን ብሩህ ተስፋ ይዞልን መጣ። አልሐምዱሊላህ። ገና ከጧት ጀምሬ ስልክ መደወሌን ተያይዤዋለሁ፣ ግን ስልኩ አሁንም ዝግ ነው። ለነገሩ ከ2 ሰዓት በፊት የመንግስት ተቋማት ስራ እንደማይጀምሩ ግልጽ ነው። እኔ ቸኮልኩ እንጂ። ሆኖም ግን ቶሎ ሰዓት እያለሁ ሰዓቱን ግን አይሄድም። ኡፍ ሲያስጠላ። ሰዓቱ 4 ሰዓት ከ23 ሲል የዓለሜ ስልክ ጠራ። ኡፍ አልሐምዱሊላህ ተፈቱ ማለት ነው። በደስታ ብዛት ልቤን ደረቴን ዝልዬ ዘላ ልትወጣ ያለች ይመስላል። ትደልቀው ይዛለች እንጂ ወደ ደረቴ አስጠግቼ ልቤን ደግፌ ያስኳት። ዓለሜ ስልኩን አንስቶ አሰላሙ አሌይኩም ሁቢ አለኝ። ገና ድምፁን ስሰማ ከየት መጣ ሳልለው እንባዬ ልክ እንደ ደራሽ ወንዝ ተዘረገፈ። ከማልቀስ ውጭ ቃላት ማውጣት ተሳነኝ። አሁን አንተ ላይ እጃቸውን አነሱ፣ እጃቸው ይቆረጥ።
በውስጤ ረገምኳቸው። አለሜ ምኑ ክፉ ሆኖ እሱ ላይ ይጨከናል? ለቅሶዬን እንዳቆም ብዙ አባበለኝ። ልክ ምንም እንዳልተፈጠረ ለማስመሰል ሞከረ። ሀቢብቲ አሁን ስላለፈ ነገር አታስቢም እሺ? ትናንት አልፎ ዛሬ ላይ ደርሰናል። ኢንሻአላህ ነገ ደግሞ በተስፋ እንጠብቃለን። ከሁሉም በላይ ደግሞ አብሮነታችሁ ትልቅ ዋጋ አለው። ሁቢ ሁለታችንን አንድ ላይ ስንሆን ጠንካሮች ነን። የኔ ውድ አንቺ እኮ ለእኔ ብርታቴ ነሽ። አንቺ አቅሜ ስትሰጭኝ እኮ እኔም አቅም ሳትሰጭኝ እኮ እኔም እወድቃለሁ። ሀዘንሽ እኔን ይጥለኛል። ፈጽሞ ደስተኛ ሆኝልኝ ውዴ። እንባሽን ማየት አልፈልግም። ሁቤ እስኪ ንገሪኝ፣ እኔ እንደወድቅብሽ ደካማ እንደሆነብሽ ትፈልጊያለሽ? ንገሪኝ። ንግግሩን ልቤን እያሞቀው ሰማሁት። አልፈልግም፣ ሁሌም ጠንካራና አሸናፊ እንድትሆንልኝ ነው የምፈልገው አልኩት። እኮ ፍላጎትሽን ያ ከሆነ እንባሽን ጥረጊ፣ ደግሞ ስታለቅሽ እንዳላይሽ ሲለኝ በፍጥነት እንባዬን ጠረኩና ውዴ ግን ጎድተኸዋል አይደል ብዬ በሀዘኔታ ቅላጼ ጠየቅኩት። ኦኦ በቃ ያንን እንርሳ ተባብለን እኮ ያ ከትናንት ጋር አብሮ አለፈ። ዛሬ ላይ ሆነን ስለ ነገ እናስብ የኔ ንግስት። ሰርጋችን እኮ እየደረሰ ነው። ምን ታስቢያለሽ አለኝ። ወሬ ለማስቀየር ሆን ብሎ የሰርግ ርዕስ እንደመረጠ ገብቶኛል። ግን ደግሞ ስለ ሰርጋችን ቀን ከሱ ጋር ማውራት ደስታዬን ይፈጥርልኛል፣ ያነቃቃልኛልም። በአንድ ጊዜ ከሀዘን ወደ ደስታ ስሜቴን ቀየረው። አዎ አይገርምም? እየደረሰ እኮ ነው። ባሌ ልትሆን ዊድ ታድዬ በደስታ ፍልቅልቅ እያልኩ አወራሁት። ለጫጉላ ሽርሽር የት እንድንሄድ ትፈልጊያለሽ? ባህር ዳር ቢሆን ደስ ይለኛል አልኩት። በእርግጥ ባህር ዳርን አላውቃትም፣ ግን አለሜ ለትንሽ ቀናት ቢሆንም የቆየባት ወዷታል። ለዛም ነው የሚወዳት ቦታ ከሚወዱት ሰው ጋር ሲሄድ ደስታን ይፈጥራል ብዬ አስቤ ነው ባህር ዳርን የመረጥኩት። አለሜም ደስ ብሎት በአላህ ፍቃድ ለመሄድ ተስማማን። ከሰዓት በኋላ ክላስ ስለነበረኝ ለመሄድ ስዘጋጅ ስልክ ተደወለ። ከዚያ በፊት ቁጥሩን አላውቀውም። ማን ነው? ለእኔ አስፈላጊ የምላቸው ሰዎች ቁጥር አለኝ። አዲስ ቁጥሮች በተደጋጋሚ ካልተደወሉ ቶሎ ማንሳት አልወደድኩም። ማን ይሆን? እያመነታሁ አነሳሁት። አሰላሙ አለይኩም የኔ ልጅ የሚል የሴት ድምፅ ሰማሁ። ቅጽበታዊ የሆነ ፍርሃት ተሰማኝ። ልቤ አንድ ነገር ጠረጠረ። ወአለይኩም ሰላም ብዬ በለዘብታ መልስ ሰጠሁ። የኔ ልጅ የኡስማን እናት ነኝ ሲሉኝ የምለው ጠፋብኝ። አፌ ተሳሰረ። አንቺም አንቱም ልላት ቃጣኝ። ማዘር እንዴት ነዎት? ይቅርታ ቁጥሩን ስላላወቅኩት ነው አልኩኝ። በፍርሃት እየተንተባተብኩ ፍርሃቴን ከድምፄ ተረዳሁ መሰለኝ። አንቺ የጥሩ ሰው ልጅ፣ እሰይ አበጀሽ ልጄ። ከጥሩ ሰዎች ጋር ተቆራኘው ልጄ። አንቺንም ደግሞ ወዶሻል፣ እኔም ደግሞ ወድጀሻለሁ። ብኖር አየሁ አለልሽም ልጄ ብዬሻለሁ አሉኝ። ከንግግራቸው ልጃቸው በእኔ ቤተሰቦች ሰበብ ስለተፈታ እጅግ በጣም ተደስተዋል። በወሎ ባህል የመጀመሪያ ወንድ ልጅ ሲያገባ የባል እናት አለማየሁ ብላ የልጇን ሚስት ትጠራታለች። የሁለተኛው ደግሞ የአይኔ ኑር ተብላ ትጠራለች። ሶስተኛ አራተኛ ደግሞ ብኖራየሁ ተብላ ትጠራለች። ለዛም ነው ብኖራየሁ አለልሽም ልጄ ብዬሻለሁ ብለው የፍቅራቸውን ጥልቅ የገለጹልኝ። ከዚህ በፊት አንተዋወቅም። ዛሬ ለመጀመሪያ ጊዜ ነው የምናወራው። ምን ማውራት እንዳለብኝ ግራ ገብቶኝ ከክብር የመነጨ ፍርሃት ልሳኔን ቆለፈው። ምን ልበል ጨነቀኝ። እሺ ማዘር፣ እኔም እናቴ ኖት። አይ ልጄ፣ እናት እኮ አንቱ አትባልም። እናቴ ካልሽ አንቺ በይኝ ሲሉኝ ደስ አለኝ።
እሺ አንችላለሁ አልኩና ከዚህ በኋላ የማወራው ጠፋኝ። በይ ልጄ እንግዲህ ተዋወቅን አይደለ? እየደወልሽ ጠይቅኝ እሺ? እደውላለሁ ብዬ ተሰናብቼ ስልኩን ዘግቼ ወደ ክላስ ሄደሁ። ከዚህ በኋላ ከዓለም የቤተሰቦች ጋር መልካም የሆነ ግንኙነት መፍጠር ይቻላል።